ስለ አዲሱ ኢቲ2 ስለተባለው የወተት ማርጊያ እርሾ በግብርና ምርምር ቴክኖሎጂ ስለተለቀቀው ሀሳብ መስጠት ፈልጌ ነው። እንግዲህ ባለፈው እኔም ሳስተምር እርጎ እንዴት ይረጋል፣ እርጎ ጥንቃቄ አድርጉ፣ እርጎ ከምንድን ነው የሚዘጋጀው በምንለው ውይይታችን ላይ ብዙ ሰዎች አሁንም ደጋግማችሁ የምትጠይቁኝ እርጎ እንዴት ከፈላ ወተት ሊዘጋጅ ይችላል የሚለውን ብዙ እያጨቃጨቀ ቆይቶ ነበረ። ግን ከዚህ ከአየሁት ዜና ጋር የኢትዮጵያ የዓለም የወተት ቀን በሚከበርበት ጊዜ የኢትዮጵያ የግብርና ምርምር ኢንስቲትዩት ስፔሲፊካሊ የባዮቴክኖሎጂ ሴንተሩ ላለፉት ብዙ ዓመታት የኢትዮጵያን እርጎ የሚያረጉትን ባክቴሪያዎች ወይም ጥቃቅን ነፍሳት ምንድናቸው ብሎ ሲያጠና ቆይቶ ነበረ። ይሄንን ያስፈለገበት ደግሞ ምክንያት እንደምታውቁት ብዙዎቻችሁ ከምትናደዱበትና ከምትነጫነጩበት ምክንያት አንዱ በፋብሪካ ተዘጋጅቶ የሚዘጋጀው እርጎ የኢትዮጵያዊ ጣዕም የለውም ነው ብሎ ብዙዎቻችሁ የምትጠይቁትና ባለፈው እንዳስረዳሁት እንግዲህ በፋብሪካ የሚዘጋጀው እርጎ ወተት ከ80 እስከ 85 ዲግሪ ሴንቲግሬድ ከፈላ በኋላ ሁለት ባክቴሪያዎችን ቡልጋሬስ እና ተርሞፊለስ የተባሉ ላክቶባሲለስ ባክቴሪያዎችን በእርሾ መልኩ በማዘጋጀት እንደ ዳቦ እርሾ በማዘጋጀት እሱን በመጨመር ነው የሚረጉት ብዬ ነበር። ግን በባህላዊ መንገድ ያሉት እርሾ ብዙዎቹን ባክቴሪያዎቹን እንደነ ፈረንጆቹ ስላላወቅናቸው የኢትዮጵያ ግብርና ምርምር ሊበረታታ የሚገባውና ጥሩ ጥናት ነው ብዬ ነው የማስበው። በኢትዮጵያ ውስጥ ያሉት በወተቱ እርጎዎችን ከተለያየ ቦታ በመውሰድ ባክቴሪያዎቹ ማን ናቸው ብለው በመለየት እነዚህም ባክቴሪያዎች ኢቲ2 ወደ ተባለ ፕሮባዮቲክ እርሾ ሰርተናል የሚል ዜና አሰራጭተዋል። ስራው ሊደነቅ ይገባዋል። ስለዚህ ስታቀርቡ የነበረው ቅሬታ እንግዲህ ይፈታል ብዬ አስባለሁ። ስለዚህ እዚህ ጋር ዜናው እንግዲህ የሚለው ይሄ ወተት ከፈላ በኋላ ፓስቸራይዝድን ወተት በ4 ሰዓት ውስጥ ወደ እርጎ የመቀየር ብቃት ያለውን ምርምር በላቦራቶሪ ደረጃ ጨርሰው ማይክሮ ኦርጋኒዝሞችንም ለይተው የቶክሲሲቲ ቴስት አድርገው የመቆየት ጊዜያቸውን ማጥነተዋል ብዬ አስባለሁ። እንግዲህ ሳይንቲፊክ ወረቀቱን አላገኘሁም። በዚህ ላይ ሳይንቲፊክ ወረቀቱን አላነበኩም። ያው ላውንች ከመደረጉ ውጪ ፕሮፐር የሆነ እንትኑን አላየሁትም። ስለዚህ በዚህ ላይ ያለኝን ሳይንሳዊ ምልከታ ለመጨመር ይሄ ጥናት በመጠናቱ በጣም ጥሩ ነው፣ ሊደረግ የሚገባው ነው። እኛም ከዚህ በፊት ተመሳሳይ እርሾችን ለማውጣት ጥረት እያደረግን እንደነበረ ተናግሬያለሁ። ከዚህ በፊት የእንጀራ እርሾ እስካሁንም ከቦሃቃ ላይ እየተዋዋስን ነው እየተጠቀምን ያለ ነው እንጂ የእንጀራ እርሾ እንደሚባል እንደሌለ እኛም ካሉን አዲስ አበባ ዩኒቨርሲቲ የባዮቴክኖሎጂ ባለሙያዎች ጋር በመተባበር ወደ 6 ማይክሮ ኦርጋኒዝሞችን በማውጣት እንደነዚህ እንደ ወተት እርሾ ማርጊያ እንዳዘጋጁት አውጥተን የቸገረን ነገር ግን እንጀራ ላይ ግን የትኛው ባክቴሪያ መጀመሪያ መጨመር አለበት ቀጥሎ ማን ነው የሚለውን አሁንም ማወቅ አልቻልም እና የእንጀራ ጣዕሙ አሁንም አልመጣ ብሎናል። ምንም ማይክሮ ኦርጋኒዝሞችንም ለይተን ብናቃቸውም በምን መልኩ መቀላቀል አለባቸው የሚለው የባህላዊ ጥበቡ አሁንም በሳይንስ ማግኘት አልቻልንም። በተመሳሳይ መልኩ ለነዚህ ሳይንቲስቶች የማቀርበው ጥያቄ እንግዲህ ማይክሮ ኦርጋኒዝሞቹን ማውጣት ተገቢ ነው፣ ግን ነገር ግን ጣዕሙ በተፈለገው መልኩ ህብረተሰቡ የሚፈልገው ነው የሚለው ወደ ገበያ ሲወጣ እንግዲህ እናየዋለን ነው። በብዛት እንደዚህ አይነት ምርቶች ላይ እንግዲህ የማየው አንዱ ችግር ብዬ ማስበው ሀሳቦችን በምርምር የምናወጣቸውን ወደ ገበያ ማውጣት የተለየ መሆኑን መረዳት ያስፈልጋልና በዓለም ላይ እንግዲህ የእርሾ ስራ የሚሰሩ በዓለም ላይ እንደ ኔዘርላንዶች በጣም አውሮፓ ውስጥ አሜሪካ ውስጥ ያሉ በጣም ጥቂት ካምፓኒዎች ናቸው እርሾን ወተት ውስጥ ገብቶ ያንን ስራ ሰርቶ ሳይጠፉ ስራቸውን ሰርተው በባክቴሪያ በሌላ ሳይጎዱ እንዲኖሩ የሚያደርጉ በጣም ጥቂት ካምፓኒዎች ናቸው። ስለዚህ ይሄንን የማበልጸግ ስራ ደግሞ ወደሚቀጥለው ወደ ገበያ የመውሰድ ስራው ደግሞ ትንሽ አስቸጋሪ ነውና አሁንም እየጠበቅኩ ያለሁት እንግዲህ አገራችን አሁን አንድ የማየው ነገር ምንድነው እንደዚህ አይነት መነሻ ፈጠራዎችን ወደ አለቁ ወደ ተፈጠሩ ወደ ተጠናቀቁ ነገሮች ውስጥ የማስተዋወቅ ሂደት አለና ሳይንስን በገደቡ መናገር ማስተዋወቅ ያስፈልጋል ብዬ ለነዚህ ባለሙያዎች መስጠት ያስፈልጋል። ግን ለሀገሪቷ በጠቅላላ በጣም ትንሽ መስተካከል አለበት ብዬ ማስበው ትንንሽ ፈጠራዎችና ቴክኖሎጂዎች ራሱ ለጥቅም ላይ ሳይውሉ ግን ለመድረክ ማሟሟቂያና ሰክሰስ ሆነው ታይተዋልና ተሰርቷል ብለው ኢንስቲትዩሽኖች በጣም ከፍተኛ የሆነ ጫና ያለባቸው ውጤት እንዲያሳዩ ቶሎ ፍጥነት እንዲመጣ ግን አንዳንዱ ነገር ትዕግስት ይፈልጋልና በተለይ በሳይንስ ላይ ያለን ሰዎች የምንሰራቸውን ስራዎች ከሚገባው በላይ
በማጫጫሁና ወደ ፈጠራው ወደ ምርቱ ተገብቶ ምርቱ ባልመጣበት ሁኔታ ከሚገባ በላይ ኃላፊነት እንዳይወድቅብንና ትዝብት ውስጥ እንዳንወድቅ ብዬ ማሳሰብ እፈልጋለሁ። ስለዚህ የዚህ ስራ ሂደት እኔም አይቼዋለሁ። ሳይንቲፊክ ወረቀቱን ልናየው ይገባል። ከዛ ውጭ ግን ይሄን ምርት በፋብሪካ በልጽጎ እንዴት ነው ወደ ገበያ የሚከፋፈለው የሚለውን ለነዚህ ሳይንቲስቶችና ለግብርና ምርምሩ ለመንግስት ኢንስቲትዩሽኖችም መስጠት እፈልጋለሁ። አሁን ብዙ መድረኮቻችን እንግዲህ ብዙ ነገር ሰለብሬት ማድረግ እንፈልጋለን። ግን ሰለብሬት የምናደርጋቸው ነገሮች ውጤት የሚያመጡና ትክክለኛውን ነገር የሚያመጡ ነው እንጂ በሳይንስ የምንፈልገውን ፍጥነት ለመሄድ ያለው ሳይንሳዊ ነገር ከባድ እንደሚሆን መረዳት ያስፈልጋልና በሳይንስ በምርምር የተገኘውን ነገር ተቀብያለሁ። እኛም በእንጀራ ላይ እርሾ አውጥተናል። በቆጮ ላይ ዶክተር አዲሱ ከአርባ ምንጭ ያወጣቸው 2 ባክቴሪያዎች አሉ። እሱንም በመጠቀም የቁጮን የፈርመንቴሽን ጊዜ ወር ወይ 6 ወር በጉድጓድ ውስጥ ከማስቀመጥ በአጭር ጊዜ ውስጥ እንዲካሄዱ ያደረገባቸው ጥረቶች አሉ። እነዚህን በምንጠቀምበት ጊዜ ያ ህብረተሰቡ የሚፈልገው ተፈጥሯዊ ጣዕም ማምጣት ከሳይንስ ወደ ከባህላዊ ነገሩ ጋር ስናናየው ባህላዊ ነገር ኮፒ ማድረግ አንችልምና ህብረተሰብን መረዳት ያለባችሁ ተፈጥሯዊ ነገር ያው ጣዕሙ፣ እንጀራው፣ ምኑ፣ ወተቱ፣ እርጎ ወይም ቆጮው በተፈጥሯዊ መንገድ ስለሚዘጋጁ የራሳቸው ጉዳትም ጥቅምም ቢኖራቸውም ልክ በቤት ውስጥ እንዳለው ፐርፌክት ማምጣት በሳይንስ አንዳንድ ያስቸግራልና ህብረተሰቡ ለሳይንሳዊ ነገሮች እንዲዘጋጅ ማድረግ ያስፈልጋል። ስለዚህ በዚህ ኢቲ2 ፕሮባዮቲክ ይፋ በተደረገው በግብርና ምርምር እንግዲህ ይሄንን ቪዲዮንም ሰርቼ ወደፊት መቼ ነው ወደ ኮሜርሻል ገብቶ ምርቱ ከኢቲ2 የተዘጋጀ ሰዎች ቀምሰውት እውነትም ለመጀመሪያ ጊዜ በኢትዮጵያ ውስጥ ድሮ የምናውቀውን የኢትዮጵያን እርጎ የሚለንን ከወተት የተዘጋጀ እርጎ በሀገራችን መመረቱን አይተናል የሚለውን ነገር እኔም እጠብቃለሁና ወደ ገበያው ሲገባ እነዚህ ማይክሮ ኦርጋኒዝሞች ተፈጥሯቸውን እንደጠበቁ እርጎ ውስጥ ገብተው ተፈጥሯቸውን ጠብቀው የሚፈለገውን ጣዕምን ማምጣታቸውን ማረጋገጡ በላቦራቶሪ በፋብሪካ ሙከራዎች በፓይለት ደረጃ ተደርሷል። እኔ የፉድ ፕሮዳክት ዴቨሎፕመንት ኤክስፐርት ነኝ፣ አስተምራለሁ ለፒኤችዲ ለማስተር ማስተማሪዎች እና በላቦራቶሪ ውስጥ የሚያልቁት በፕሮቶታይፕ በፓይለት የሚያልቁትን ጉዳዮች ወደ ኮሜርሻል ስናመጣቸው ሌላ ሀሳብ ነው እና ከኮሜርሻል ደግሞ ያለው ትንሽ ከፍ ያለ በትንሽ ነገር የምትሰራ ከፍ ስትል የራሷ ኮምፕሊኬሽን ያላት ከትንሽ በኋቃ ወይም ላቦራቶሪ ውስጥ ወጥተን በታንከር ስናዘጋጀው የማይክሮ ኦርጋኒዝሙ የንጽህና አንድ ጊዜ ሰርቶ አለመስራት ብዙ ስራዎች አሉና ይሄንን የፈጠራና እድገት መንገድ ከኢንዱስትሪዎች ጋር በመቀናጀት ማስተሳሰር አለብን ብዬ አስባለሁ። እኛ ተመራምረን እዚህ አድርሰናል ወይም እነሱ አድርሰውታል። ከዚህ ደግሞ ተቀብሎ ወደ ሌላ ለመሄድ ባህለ ሀብቶችና መንግስት በኢኖቬሽን እና እነዚህን ፈጠራዎች ስኬል አፕ ወደምናደርግበት ፕላትፎርም መሄድን አለብን ብዬ አስባለሁና ከዚህ ጋር አያይዤ እንግዲህ እርጎ እንዳሰባችሁት ከፈላ ወተት ይዘጋጃል። ከፈላ ወተት የምናዘጋጀው ጤንነቱ እንዲጠበቅ ነው። ከፈላ በኋላ ግን በዚህ ውስጥ ተገቢ የሆነ የእርጎ እርሾ በመጠቀም ወይም በባህል እንደምናደርገው ከዚህ በፊት ከተዘጋጀ እርጎ ላይ 1 ማንኪያ እርጎ በመጨመር ነው የምናደርገው በጨርቅ በመሸፈን። እሱን ለማስቀረት ግን ኢቲ2 ፕሮባዮቲክ አዲስ እርሾ በግብርና ምርምር የተያዘው ጥሩ ተስፋ የሚሰጥ ነውና እንግዲህ ወደፊት በገበያ ደረጃ ወርዶ ባህላዊ እርጓችን በምንፈልገው መልሱ እየተዘጋጀ እንዲሸጥ ለማየት እኔም ጉጉት አለብኝ። ከዛው ግን ማሳሰብ የምፈልገው በጣም መንግስት ብዙ ነገሮችን በስራ ኢንስቲትዩሽኖች በጠቅላላ ገጽታቸውን ማሳየትና ውጤት ማምጣታቸውን በጣም ማድረግ ስላለባቸው ዩኒቨርሲቲዎችም የምርምር ኢንስቲትዩሽኖችም በአሁን ጊዜ በጣም ፍጥነት ውስጥ በመግባት ሁሉን ነገር በጠቅላላ ወደ ሴሌብሬሽን እና ወደ ሆቴል ሴሬሞኒ እየቀየሩት ነውና እኛ ሳይንቲስት ሰዎች ነን። ለሴሬሞኒ አይደለም ሪል ኢምፓክቶች የሚያመጡ ነገሮች ላይ ልናተኩር ይገባል ብዬ አስባለሁ። ይሄ ሊሻሻል ይገባዋል። ኦቨርሴልም ማድረግ የለብንም። አንዳንድ ፈጠራዎችን ከሚገባቸው በላይ ከፈጠራ በላይ ለምሳሌ የኢትዮጵያ ደረጃዎች ኢንስቲትዩት አበለጸኩት ያለው የጥራት መቆጣጠሪያ QR ኮድ ቬሪፋየር አፕሊኬሽን አዘጋጅቻለሁ ብዬ ውስጡ ገብቼ አፕሊኬሽኑን ሞክሬው ግን ማበልጸገውን ቢኖር ምርቶቹ ግን በዛ ገና አልገቡም። አሁን ባለፈው የበለጸገ ምግብ QR ካርድ ተጠቅማችሁ የበለጸገ ምልክት